አሰላሙ አሌይኩም ወራህመቱላህ ወበረካቱ። ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ውሎ እንዴት ነበር? ስራ እንዴት ይዟችኋል? ቆይታ እንዴት ነው? እቃዎች አላችሁልኝ ወይ? እየበረታችሁ ነው? እንዴትስ እያደረጋችሁ ነው? የአረብ ስራ በውጭ ዓለም ያላችሁ ቅመሞች ስራ ሲያጣችሁት ገባችሁ ወይ? እንዴት ነው የሰሞኑ ትንሽ ተፍትሹ ደህና ነው መሰለኝ። አሁን ላይ ቀዝቀዝ እያለ ነው። ሳውዲ ያላችሁ ማለት ነው። አብሽሩ፣ ሁሉም ያልፋል፣ የሚያልፍ ነገር የለም። እና ዛሬ የመጣሁት ይጠቅማል ብዬ የወሰድኩት ነገር ነው ሰው ማካፍላችሁ። እናንተ ላይክ፣ ሼር፣ ሰብስክራይብ ያድርጋችሁ ቤተሰብ የሆኑ አበረታቱኝ። ታበረታቱኝ እኔም የመስራቱ ሞራል ይመጣልኛል ወይም አይዲያው ይመጣልኛል ማለት ለመናገር ማለት ነው። እና ዛሬ የመጣሁት እንግዲህ ውጤታማ ሰዎች ለመሆን ከፈለጋችሁ ወይም ውጤታማ ስላችሁ አማርኛ ውጤታማ ሊሆን ይችላል። ነገር ግን ስኬታማ መሆን ከፈለጋችሁ ወይም በእንግሊዝኛው ደግሞ ሰክሰስፉል መሆን ከፈለጋችሁ ሰው ምን ማድረግ ያለባችሁ 7 ነገሮች እነግራችኋለሁ። ከሰባቱ ደግሞ እናንተ መርጣችሁ ያው 1 ቁጥር 2 ቁጥር 3 ቁጥር 4 ቁጥር ቢቀመጥም ባይቀመጥም ኖርማል ነው፣ ችግር የለውም። ግን እነዚህን ነገሮች ካደረጋችሁ እንደወጣላችሁ ስኬታማ የማትሆኑበት ምክንያት የለም። ይሄ ነገር ደግሞ ካለባችሁ እውነት ለመናገር በጣም ማስወገድ ያለባችሁ። ይህን ነገር ካስወገዳችሁ ስኬታማ የማትሆኑበት ምክንያት የለም ማለት ነው። እንግዲህ የመጀመሪያው ውጤታማ ሰዎች ለመሆን ስትፈልጉ ወይም ደግሞ ስኬታማ መሆን ስትፈልጉ ከመጠን በላይ መጨነቅን ማቆም ነው። አንደኛ ከመጠን በላይ መጨነቃችሁን ካቆማላችሁ ምንም ሀሳብ ቢበዛ፣ ምንም ስራ ቢበዛ፣ ምንም በቃ መጥፎ ሁኔታ ላይ ብትሆኑ መጨነቅ የለባችሁም። መጥፎ ሁኔታ ላይ ስል ምንድን ነው የሆነ አንዳንድ ጊዜ በስራ ብዛት ምክንያት እንቅልፍ ታጣላችሁ። በቃ በሀሳብ እንቅልፍ አይመጣችሁም። ሀሳብ ስታስቡ በተለይ እኛ እንደዚህ በቃ ገደም ስንል እንቅልፍ ነው ብር የሚለው ሀሳቡ ነው የሚመጣው። ከየት እንደሚመጣ እኮ አታውቁትም። የሸይጣኑ ብዛት ማለት ነው። እና እንደዚህ አይነቱን ነገሮች ለማስወገድ መሞከር አለባችሁ። ስኬታማ መሆን ከፈለጋችሁ ከመጠን በላይ መጨነቃችሁን ማቆም አለባችሁ። በቃ አንዱ እሱ ነው። 2 ደግሞ ሀሜት ነው። ያው ሀሜት መቼም በእኛ በእስልምናም እንደሆነ ታውቃላችሁ። የሰው ልጅ ያማል። እኔ አሁን አማለሁ፣ ሁሉም ሰው ያማል። ሰው ሲባል እኛስ በሳችኛ ሰዎች እየተማማን ነው ያደግነው፣ እየተማማን ነው የምንኖረውም። እንደዛ ነው። ምክንያቱም አላማን ብትሉ ታማላችሁ። እሱ ምንድነው ከመጠን በላይ ሲሆን ነው መጥፎ ማለት ነው። እና እከሌ እኮ እንደዚህ ብለው እከሌ እኮ እንደዚህ አድርገው ብላችሁ ልፍ የምትሉ ከሆነ ኖርማል ነገር ነው ቢሆን አለማንሳቱ በጣም ጥሩ ነው። ነገር ግን እዚህ ምድር ላይ የሰው ስም አላነሳም። አላማ የምትሉ ካላችሁ አላምናችሁም። እውነት ለመናገር በጣም አላምናችሁ ማለት ነው። እና ምንድነው በብዛት ሀሜት ሰው አትሙ። ታማችሁ በቀን 1 2 ይበቃችኋል። በቃ እንደው በቀን 1 ካማችሁ በቂ ነው። እንደውም ሲበዛ ወይ በሳምንት ወይ በወር 1 ጊዜ 1 ስም ጠርታችሁ እልፍ ማው ዝርዝር ሀሳብ ገብታችሁ እንደዛ አይነት ከዛ አይነት ውጭ ከሆነ ሀሜቱ በጣም ሀሜት የምታበዙ ከሆነ ውጤታማ ለመሆን ወይም ውጤታማ ለመሆን አይጠቅማችሁም፣ እንጎዳችኋል ማለት ነው። ምክንያቱም ዘወትር ሀሳባችሁ ወይም ዘወትር እቅዳችሁ የሚሆነው ሰው ማማት ነው የሚሆነው። ወይም ደግሞ እነዛ ሰዎች እንደዚህ ነው እያላችሁ በቃ አይምሯችሁም ልባችሁ የሚያስበው ስለ ሀሜት ነው የሚሆነው ማለት ነው። ስለ ስኬታችሁ አይሆንም። ስኬታማ ወይም ውጤታማ መሆን ከፈለጋችሁ ደግሞ እንደዚህ በብዛት ጭንቀትን ማስወገድ ነው። ሲቀጥል ደግሞ ሀሜት ማስወገድ ነው ማለት ነው። 2 ጠቅሼላችኋለሁኝ።
ሶስተኛው ደግሞ ምንድን ነው? ምን እንዲሁ ታስባላችሁ? ሶስተኛው ሰነፍ አለመሆን ነው። በነገራችን ላይ እኔ እንደዚህ ሳወራ ቀልድ ይመስላል፣ ግን ቁም ነገር ያለው ወሬ ነው። ሰነፍ አለመሆን ለምሳሌ አማርኛውን ሳወራው በቃ ሲምፕል የሆነ ነገር ነው፣ ቀላል የሆነ ነገር ነው፣ ግን ትርጉሙ በጣም ከባድ ነው። ሰነፍ አለመሆን በቃ በማንኛውም ሁኔታ ለምን ሬስትሮ ስራ አይሆንም? ስራ ነው፣ የተከበረ ስራ ነው። ማንኛውም ስራ አይሆንም። እውነት ለመናገር ስራ አትምረጡ። በቃ ጠንክር ብላችሁ ሰሩ። ስራ ስትሰሩ ደግሞ ምሳሌ በንግድ ሁኔታ ላይ ከሆነ በጣም ብዙ ዋጋ ነው የሚያስከፍላችሁ። በጣም አንድ ሰው መማር ሲኖርበት በራሱ ደርሶ እስኪማር መጠበቅ ያለበት በጓደኛ፣ በቤተሰብ፣ በጎረቤት ደርሶ ሲያይ መማር አለበት። ከዛ ሰው ነጋዴ ስትሆኑ ደግሞ ቶሎ ስኬታማ አትሆኑም። ሰክሰስፉል ቶሎ አይመጣም። መክሰር አለ፣ መበላሸት አለ፣ ብር መጥፋት አለ፣ መሰረቅ ምናምን ነገር አለ። እሱ ደግሞ ቶሎ አለመተዋወቅ አለ። ገበያችሁ ቶሎ ላይ ተዋወቅላችሁ ይችላል። ሰው ላይ ለምዴው ላይ መቹ ይችላል። እናንተ ሁኔታችሁ፣ አቀራረባችሁ፣ ሁሉ ነገሩ ስርዓት ባልተሞላበት ሊሆን ይችላል። እናንተ እኮ ጸዴ ነው ብላችሁ ታቅርባላችሁ፣ ግን ለሰዎች እና ለቦታው የማይሆን ሊሆን ይችላል። ያ ነገር አገሩም ሰውም እስከሚለምደው እናንተም እስከምትለምዱ ድረስ ልትከስሩ ትችላላችሁ፣ ልታጡ ትችላላችሁ። ነገሮች ሁሉ እንዳሰባችሁት ላይመጣ ይችላል። ነገር ግን ዋናው ነገር ምንድን ነው? ተስፋ አለመቁረጥ። ተስፋ ሳትቆርጡ ትንሽም ስራ ይሁን እሱም ይሁን አንዴ ሁለቴ ቢያከስራችሁ ሶስተኛ አትከስሩ። እሱ ረብል ዓለምን እያለ ማለት ነው። እሱን ነገር ስራ ሳትንቁ መስራት አለባችሁ። ከ50 ሳንቲም ወደ 1 ብር የሚሄደው ወይም ደግሞ ከ25 ሳንቲም ወደ 50 ሳንቲም የሚሄደው ስትሰሩ ነው እንጂ ብላችሁ 50 ሳንቲም ቁጭ ብታረጉት አመት ቢቀመጥ 1 ብር አይሆንላችሁም ካልሰራችሁበት ማለት ነው። ለስራ ደግሞ ማን ነው ጎበዝ ሰው፣ ጠንካራ ሰው ደግሞ ስራ አይመርጥም። ያገኘውን ስራ ተፍተፍ ይላል፣ ይሞክራል። ዋናው ነገር ሰነፍ አለመሆን ነው። ስኬታማ መሆን ከፈለጋችሁ ወይም ውጤታማ መሆን ከፈለጋችሁ ስራ አለመምረጥ፣ ሰነፍ አለመሆን ነው። እሱ ወሳኝ ነገር ነው። በደንብ ጭንቅላታችሁ ላይ እንትን በሉት ማለት ነው። እና ያው እንደነገርኳችሁ መጀመሪያ እንዳልኳችሁ ሳወራ ቀላል ይመስላል፣ ነገር ግን ስታስተውሉት ደግሞ በጣም ጠቃሚ ነገር ነው ማለት ነው። ሶስት ነገር ነግሬያችኋለሁኝ። አራተኛው ደግሞ በጣም ስሜታዊ መሆን። ስሜታዊ መሆን ማለት እንግዲህ ትናደዳላችሁ፣ ትበሳጫላችሁ፣ ትማታላችሁ፣ ታለቅሳላችሁ። አንዳንድ ጊዜ ስትናደዱ በለቅሶ የሚወጣ አለ፣ ተማቱ የሚወጣለት አለ፣ ጮሆ የሚወጣለት አለ እና እናንተ በተቻላችሁ መጠን ስሜታዊ አለመሆን። ስሜታዊ ሳትሆኑ ስትቀሩ ስኬታማ ነው የምትሆኑት፣ ውጤታማ ነው የምትሆኑት። ስሜታዊ ስትሆኑ ግን ብዙ ነገር ነው የምታጠፉት፣ ብዙ ነገር ነው የምታበላሹት። ነገሮችን ብቻ ሳይሆን የራሳችሁን ህይወት ነው ራሱ አደጋ ላይ የምታደርሱት ማለት ነው። እና ስሜታዊ በተቻላችሁ መጠን ስሜታዊ ላለመሆን መሞከር ነው ያለባችሁ ማለት ነው። እናንተ የሰው ልጅ መቼም ሰው ሲሆን ሲኖርም ምንም ሲልም ሰው እስከሆነ ድረስ መናደዳችን አይቀርም። እኔ አሁን በጣም የምናደደው በጣም ነገር ግን ደግሞ አንዳንድ ጊዜ በጣም ሲብስብኝ ምንድነው አላለቅስም፣ ዝምልና እችልና የሆነ ጊዜ ላይ በቃ እንትን ይለኛል፣ አለቅሳለሁ፣ አለቅሼ ይወጣልኛል በቃ። እና ስሜታዊ መናደድ ወይም ስሜታዊ መሆን ያለ ነው፣ ግን ስሜታችሁን መቆጣጠር የምትችሉ አይነት ሰዎች መሆን አለባችሁ። ያ ደግሞ ትዕግስተኛም ከመሆን ይጀምራል ማለት ነው። እና እሱ በጣም ጠቃሚ ነገር ነው። እሱን ካስወገዳችሁ፣ ስሜታዊ ካልሆናችሁ ስኬታማ ትሆናላችሁ።
4 ነገር ነግሬያቸዋለሁኝ። 5ኛ ምን ይሆናል እንግዲህ ስኬታማ ወይም ደግሞ ውጤታማ ለመሆን 5ኛው ተገቢ ያልሆነ አመጋገብ ነው። ተገቢ ያልሆነ አመጋገብ ስላችሁ ምንድነው? ዝም ብላችሁ በቃ ያገኛችሁትን መመገብ በቃ ምግብ መሆኑን ብቻ እያሰባችሁ የምትመገቡ ከሆነ ትንሽ ለስኬታችሁ ለውጤታችሁ በጣም ከባድ አስተዋጽኦ ነው እንትን የሚለው ማለት ነው። እና ለምሳሌ አሁን ቡና መጠጣት የምታዘወትሩ ከሆነ፣ ሻይ መጠጣት የምታዘወትሩ ከሆነ፣ ጁስ መጠቀም የምታዘወትሩ ከሆነ፣ ምግብ ጠዋት ጥብስ ከሰዓት ዙሁር ላይ ምሳ ሰዓት ቀይ ወጥ ማታ ክትፎ ምናምን ከሆነ እናንተ ውጤታማ አትሆኑም። ምክንያቱም የምትሰሩትን እንዳለ እዛ ነገር ላይ ነው የምታውሉት። እዛ ነገር ላይ ስታውሉት ደግሞ አመጋገባችሁን እንጂ እያሰባችሁ የምትሄዱት ስኬታችሁን ወይም ደግሞ ውጤታችሁን እያስተካከለላችሁ አይደለም የሚሄደው ማለት ነው። እናንተም በዛም የስኬቱ መንገድ እንዳለ ሆኖ የእናንተ ደግሞ የሰውነት ቅርጻችሁ ይበላሻል። የአመጋገባችሁ ሁኔታ ራሱ ይበላሻል። ምን መመገብ እንዳለባችሁ ራሱ አታስተውሉትም። ምን አይነት እድሜ ላይ ሆናችሁ ምን መመገብ እንዳለባችሁ በጣም አታስተውሉትም። የምታስተውሉት ምንድነው? በሰዓቱ መብላታችሁን በሰዓቱ መመገባችሁን ብቻ ነው የምታስተውሉት ማለት ነው። ተገቢ ያልሆነ አመጋገባችሁን ማስተካከል ነው ስኬታማ መሆን ወይም ደግሞ ውጤታማ መሆን ስትፈልጉ ማለት ነው፣ ወይም ካሰባችሁ ማለት ነው። እና እኔ እንደዛ ብዬ ነው የማስበው እንትን የምለው ማለት ነው። እና እናንተ በደስ ባለባችሁ ሁኔታ ወይም ደግሞ የሰው ልጅ እንደመለካችን አስተሳሰባችን ስለሚለያይ ላይመጥናችሁም ይችላል አሁን የምናገረው። እኔ ግን ለእኔ እውነት ሆኖ ስላገኘሁት ነው እናንተ ማካፍላችሁ። እና 6ኛው ምን ይሆን? 6ኛው ደግሞ ውጤታማ እንዳትሆን የሚያደርጋችሁ በቃ ከባድ የሆነ ተገቢ ያልሆነ የማህበራዊ ሚዲያ ሱስ ወይም የሶሻል ሚዲያ ሱስ። አሁን ስላችሁ ምንድነው? ገንዘብ መስራቱ እንዳለ ሆኖ ወይም ደግሞ እናንተ እየሰራችሁ እንዳለ ሆኖ ነገር ግን ቢያንስ ከ24 ሰዓቱ 20 ሰዓት ስልካችሁ ላይ የምትቆዩ ከሆነ ከባድ ነው፣ በጣም ከባድ ነው። እሱ ጤናችሁን ራሱ አበላሽቶ ነው የሚጠፋው። እውነት ለመናገር ስልክ በቃ አውቃለሁ። እኛ በተለይ እኛ የሚዲያ ሰራተኞች በስልክ ነው ያለነው። አክባር የምንሰማው በስልክ ነው። የቤተሰብ ደህንነት፣ የራሳችንን፣ የጓደኞቻችንን፣ የወንድሞቻችን፣ የእህቶቻችን፣ የባሎቻችንን አክባር የምንሰማው በስልክ ነው። ምንም ነገር የምናገኘው ሁሉን ነገር በስልክ ነው። በአካል ወጥተን አይደለም። ነገር ግን ያውም ሆኖ ሳለ በልክ ቢሆን በጣም ጥሩ ነው። በቀን ቢያንስ እንደዚህ ዘውትር አድርጋችሁ እንደዚህ በቃ ፊት ለፊት እንደዚህ አድርጋችሁ የምትጠቀሙ ከሆነ ምንም ሳታቋርጡ 1 ሰዓት በላችሁ ነው። ከ1 ሰዓት በላይ ተጠቀሙ። እንደዚህ በቃ ምንም ሳታቋርጡ እርፈት ሳይኖረው ማለት ነው። ነገር ግን እርፈት ኑሮት 2 ሰዓት 3 ሰዓት የምትቆዩ ከሆነ በመካከል ስራ እየሄዳችሁ በመካከል የምትመጡ ከሆነ 3 ሰዓት 4 ሰዓት እየቆያችሁ ከሆነ ጥሩ ነው። ግን ይሄ ምንድነው? ሱስ ከያዛችሁ ግን ከባድ ነው። ሙሰልሰል አለ፣ ፊልም አለ፣ ድራማ አለ። ያንን ቀን በቀን ታው ከሆነ ቀን በቀን ዩቲዩብ ሲያልቅ በቲክቶክ የምታውቅ ከሆነ የቲክቶክ ሲያልቅ በኢንስታግራም ምናምን የምትከታተሉ ከሆነ ሱስ ማለት ነው። እና እናንተ ከባድ ነገር ነው ያለባችሁ። እንደምንም ብላችሁ ማስተካከል አለባችሁ። እንደምንም ብላችሁ እና የሚዲያ ወይም የሶሻል ሚዲያ ሱስ ካለባችሁ እሱን አስተካክሉ፣ ውጤታማ መሆን ስትፈልጉ። ምክንያቱም እንዳለ ሙሉ ትኩረታቸው የሚሆነው እዛ ላይ ነው የሚሆነው። በቃ እዛ የምታዩት ላይ የምትጠቀሙት ነገር ላይ የሚሆነውና ስኬታማ ወይም ውጤታማ የሚያደርጋችሁን ነገር ለማሰብ ጊዜ አታገኙም ማለት ነው። ስለዚህ እሱም ይጎዳቸዋል። እሱንም ማስወገድ ያለባቸው። እኔ አሁን ያለው እጠቀማለሁ ስልክ ምናምን፣ ግን
ያን ያክል ብዙ እንትን አለልም። እንደዚህ ጊዜ ሰጥቼ በጣም እንትን አለልም እና እሱን አስተካክሎ ስኬታማ ወይም ውጤታማ ትሆናላችሁ ቤተሰቦቼ። እናንተ ሀሳብ አስተያየታችሁን ኮሜንት አድርጎ በኮሜንት እናንተን ደግሞ እጠብቃለሁ ማለት ነው። ሰባተኛ ስኬታማ ወይም ውጤታማ መሆን ከፈለጋችሁ ሰባተኛ መፍራትን ማቆም አለባችሁ። መፍራት ስላችሁ ፍርሃት እንደዚህ ማቆም አለባችሁ። ለምሳሌ ሰው ማየት እንደዚህ ሊሆን ይችላል። በዚህ ዘመን መቼም አይኖርም፣ ግን እንደው አንዳንድ ሰው ላይ ይኖራል። እንደዚህ ወጣችሁ ቪዲዮ ሰርታችሁ ለመልቀቅ ትፈራላችሁ። እንደዚህ ደግሞ ጠቃሚ ነገሮች ላይ እንደዚህ ለመስራት በቃ ተይዛችኋል። ታፍራላችሁ፣ ትፈራላችሁ፣ ምን ትላላችሁ። እንደሱ ሆኖ ውጤት አይገኝም። እንደሱ ሆኖ ስኬት አይገኝም። ምክንያቱም የሆነ ነገር እሰራለሁ ይሄን ነገር እሰራለሁ ካላችሁ መድፈር አለባችሁ። በራሳችሁ መተማመን አለባችሁ። በራሳችሁ ከተማመናችሁ ደግሞ አትፈሩም። ምንም ቢሆን አትፈሩም፣ ትጋፈጡታላችሁ። ምክንያቱም ኮንፊደንስ አለ ውስጣችሁ ላይ። የሰው ልጅ በራስ መተማመን ካለው ደግሞ ምንም ቢሆን ድንጋይ ቢሆን እኩል ትፋለጣላችሁ፣ እውነት ለመናገር ማለት ነው። እና አትፍሩ፣ ዲፈሩ። ማንኛውንም ነገር በቃ ሰበቡን አድርሱ። ወከላል አላህ ብላችሁ እሱ ረብል ዓለሚን ይጠብቃችኋል። እናንተ ሰበቡን ማድረስ ነው። አትፍሩ፣ በርቱ፣ ጠንክሩ። ውጤታማ የሚያደርጋችሁ ነገር ላይ ስሩ፣ ትኩረት አድርጉ። ሪከርድ ያበዛባችሁ ሰው ዛሬ የመጣሁበት ይሄን ይመስላል። ከተመቻችሁ ላይክ አርጉ፣ ሼር አርጉ፣ እንዲሁም ኮፒ ሊንክ አርጉልኝ። ወዳችኋለሁ። በሌላ ቆንጆ በሆነ ቪዲዮ እንገናኛለን ብዬ አስባለሁ። ኢንሻአላህ ቢኢዝኒላህ በአላህ ተስፋ አልቆርጥም። እስከዛው ድረስ ወዳችኋለሁ። ባይ ባይ።